ዛሬ ደግሞ አብርሽና ሄርሜላ እነ ሩታን ሊያቃጥሉ መጥተዋል። ተቃጠልን እያሉ ነው ወይስ እናቃጠል? ጉድ ነው፣ የሚገርም ነው። ኧረ ክብራቸው ግን እንደዚህ ዝቅ ማድረግ ምንድን ነው? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ዛሬ ላይ የመጣሁት እንግዲህ በሩታና በአብርሽ እንዲሁም በአዲሱ ፍቅረኛ በሄርሜላ በዚህ በማን ነው በሚባለው በደስታ ነው ደስታኛ ምንድን ነው ግን? ቆይ ልንገራችሁ፣ ኮመንተሮች መሆናችሁ እናንተ ለምን ለምን ግን ለምን ማለት እንዴት ነው ግን የሚያደርጋቸው እና አብርሽና ሄርሜላ ማለት ነው። ዛሬ ላይ እንግዲህ አብርሽ ሩታን እየተከታተለ ስለነበረ ሄርሜላን ቦታ ስላልሰጣት ዛሬ ስላገኘችው በጣም የሆነ የሚያስቀና መንፈስ ተደርጎ ነው የሚባለው። ኧረ እንዴት ነው ነገሩ ማለት ነው። እና በነገራችን ላይ አሁን ላይ ሩታ ደግሞ እነሱ ጋር አትወዳደሪ ማለት ነው። አንቺ ምርጥ ክብር ያለሽ ነሽ እና ከአሁን ከሩታ አፍቃሪ ምን እንድታወጡለት ነው? እኛ አሽቃባጮች ማለት ነው። ምንድን ነው የምታወጡለት? ምን ይቀረዋል? ምንም የሚያንሰው ነገር የለም። ውብ ነው። ስለዚህ ውብ ስለሆነ ደግሞ ነው ቀናችሁ ወይስ ምንድን ነው? ኧረ ተው ተው፣ ኮመንታተሮች ማለት ነው ተው ግን ሁላችሁም ብትሆኑ ማለት ነው። አብርሽና ሄርሜላ ደግሞ ምንድን ነው ልክ እንደ አህያ እንደዛ እያስካካችሁ ቅናት ይዞሃል? አዎ በእውነት የታወቀ ነው፣ ይዞሃል በደንብ እየየን ነው ማለት ነው። ግን ደግሞ በቃ ሄርሜን ተዋት። አሁን ከሄርሜላ አይሚን ከሷ ምን ልታወጣላት ነው? ይሄ ሁሉ ማለት ነው ምንድን ነው የሚወጣለት ነገር? አሁን ሄርሜላም የሰው ትዳር ቀምታ እየኖረች ነው፣ እያየን ነው ማለት ነው። አሁንና ከሄርሜላ ደግሞ ከሩታ ፍቅረኛ ደግሞ ሩታ ደግሞ የሰው ባል ቀምታ ወይም ልጅ ያለው ሰው ቀምታ ምናምን ነገር ሳይሆን ነፃ የሆነ ነው የያዘችው። በዛ ላይ ደግሞ ቁመና ምንም የሚጎለው ነገር የለም። ሩታን አይደርስባትም ያለው ማስቀመጥ ደግሞ ምናልባት ሄድ ጫማ ስለለበሰች ሊሆን ይችላል። እና ትክክለኛ እውነተኛ የሚመጥላል ነው። ይሄ ሁሉ የሚያሳየው እንግዲህ የቅናት መንፈስ ነው፣ የቅናት መንፈስ ነው ማለት ነው። እና በጣም ያስጠላል አንዳንዴ። እንዴት ነው ግን ወዴት ነው ማለትን ያዙ ማለት ነው። አንደኛ ነገር ለፎሎ ወይም ለዶላር ተብሎ በእርግጥ እናንተ ትለቃላችሁ፣ እኛም በጉጉት እየጠበቅን እያየን ነው። ግን ደግሞ ወደፊት ልጆቻችሁ አሉ እና ልጆቻችን ስትሉ ደግሞ ጥሩ ነገር አስተላልፉ ማለት ነው። ጥሩ ነገር አስተላልፉ፣ ጥሩ ነገር አስተላልፉ ማለት ነው። ዛሬም ነገም ቢሆን ኸይር ጥሩ ነገርን ብትሰሩ ለልጆቻችሁ ራሱ ምርጥ በቃ የሆነ ነገር አለ እንጂ እንደዚህ በመጋፈጥ ደግሞ የውሸት እንደሆነ ያስታውቃል። እናውቃለን ሁላችንም ማለት ነው። ፈጣሪ አለ፣ እኛ ፈጣሪ አለ። አሁን እንግዲህ ስደት ላይ ሆና በባህር የሞተችውን ልጅ እያየን ነው፣ እየሰማን ነው። እና ግን ይሄ መደረግ የለበትም በሚለው ነው። ተው ተው ስትሉ ተው ተው ተው። እና ኧረ ተው ነው የምለው ማለት ነው። ሩታ ደግሞ ወደ እነሱ ጋር ተወዳደሪ እላለሁ።
ይኑራችሁ ማለት ነው። ቢያንስ እንኳን በቃ የቅናታችሁ መንፈስ እንትን አላላችሁ ማለት ነው። እንዲያወሩ ቦታ አልሰጣችኋቸውም። ይሄ ሁሉ እንግዲህ ሰሞኑ ሩታ እንዳለችው አብርሽ ከሩታ ጋር እያሳለፈ ስለነበር በጣም ስለተቃጠለች የሆነ በቃ አለ አይደለም። ትናንትናም ስሞታ የመጣችው አብርሽን ተይልኝ እያለች አይደል? ልጁን አሳዩ የምትለው እኮ ወይ ለኔ እያለች ነው እንግዲህ። አንዴ ውስጥሽ አልቃመጠሻል የሰው ትዳር። ሩታ ደግሞ ህይወቷን ጀምራለች። ስለዚህ አንቺም ከሰው ራስ ላይ ወረድ ወረድ በይ ማለት ነው። ግን አንዳንዴ እኛ የመዳም ቅሞች ደግሞ የምንነፋረቀው ነገር እና ዛሬም ቢሆን ጥሩ ጥሩ ኸይር ነገር ስሩ ላለ ውዶችዬ ማለት ነው። ውድ ቻናሌዎች ኮመንት ላይክ እያደረጋችሁ አጠናክሩኝ። ግን ደግሞ ሩታ ወደ ታች አትውረጂ። በእርግጥ ዛሬም የውሸት እንደሆነ የሚያስታውቅ ነው። ማቲካስ ታላም ተደግሞ ተብለሃል። ይህንን ማስጠንቀቂያ የምትሰጠው ደግሞ ሄርሜላ ተብዬዋ። ወይኔ ለራስሽ መጀመሪያ ስርዓት ይዘሽ የሆነ በቃ ቢያንስ እንደሱ አደብ ያለሽ እንኳን ብትሆኒ ብታወሪ ራሱ ደስ ይላል። ግን እንደዚህ ሆኖ ኧረ ተይ። በሰው የሰው ትዳር ቀምጦ መላላጥ ነው መገሻለጥ። ኧረ እንደዛ ምን ይመስላል? መጃጃል ነው ይሄ እንጂ መላላጥ ሳይሆን ማለት ነው። የምታስተምሩ ናቸዋል። ምንድን ነው ወደዚህ ማውረድ ደግሞ? ዛሬ በሚያስጠላ ሁኔታ ነው የመጡት ማለት ነው። እና በነገራችን ላይ እኔ እንጃ ሩታም አውሮፓ የመጣ አይደለም ምናምን የሚለው ነገር ስለነሱ እና ስለሷ ምን አገባችሁ? የራሳችሁን ኑሮ እየኖራችሁ ነው ኑሮ። እንግዲህ አብርሽም ደግሞ የራስህን መርጠህ ሄርሜላ መርጠህ ሄደሃል እዛው። ሩታም ደግሞ የራሷን ህይወት እየኖረች ነው። በቃ እውነት ከሆነ ማለት ነው። እና ደግሞ ይሄ ለኖራል የሚባለው ነገር ከሆነ ፈጣሪን ፍሩ። በዛ ላይ ደግሞ ልጆቻችሁ ነገር ይሄን ነገር ያውታል ብላችሁ ማሰብ አለባችሁ ማለት ነው፣ ሁላችሁም ብትሆኑ። ስለዚህ እንደዚህ ነበሩ ተብሎ ራሱ አባቶች ልጆቻቸው የእናንተን ነው የሚማሩት። ኸይር ጥሩ ብዙ ኸይር ነገር የሚያስተምር እያለ እንደዚህ ያው ጊዜው ነው። ምን ይደረጋል? ምን የሚደረግ ነገር የለም እላለሁ ውዶችዬ ማለት ነው። እና አብርሽ ያው መልካም መቃጠል ይሆንልህ። ተቃጥለህ እንግዲህ ዛሬ ደግሞ ላቃጥል ነው ብለህ መጥተሃል ይመስለኛል። የብሱንም አሁንም እየተቃጠልክ ነው ያለው። ሄርሜላንም ያው ለመዝናኛ ወይም ደግሞ ለጊዜ ማሳለፊያ እንደሆነ የሚያሳየው በደንብ ነው ማለት ነው። ያወቅነው ሩታ ነግራናለች። ሁሉንም ከመንከርም ደግሞ ያየነው። ምክንያቱም ሩታ ጋር እየሄድክ በተደጋጋሚ የምታለቅሰው ነገር እንደዚህ ነው ማለት ነው። እና ውዶችዬ ለሞተችው ልጅ እንግዲህ ከማሰርቼ ወደ ሀገር ገብቼ ነፃ መለሳለሁ ለምትለዋ ልጅ አላህ ሱብሃነሁ ወተዓላ ለቤተሰቦቿ መጽናናት፣ ልጇን በሰላም አሳድጎ ቀረች። እኛ አንዳንዴ ይመስለናል፣ እኔ እንጃ ያ አላህ ያናዳልም ያሳዝናልም ማለት ነው። ሄደች አልተመለሰችም። ከስደት ወጥቶ ከመቅረት አረብ ሀገር ላይ እንግዲህ በባህር ሂደናል። የመጣንም አለን የተመለስንም አለን። ግን በብዛት የሚመለሱ ወንዶች ናቸው። ሴቶች ግን እንደ ድሮ ጉልበት የለንም። አሁን ላይ መልክና ቁመና ሊሆን ይችላል። ከኢትዮጵያ ወደ ሱዲ ስንሄድ ግን የልጅነት እድሜያችን ነው፣ ጉልበታችን ገና ነው። አሁን ላይ እቤት ውስጥ አንደኛ ነገር በሀገራችን ላይ ፀሐዩ ብርዱም ሲለን ለእኛ ጥንካሬ ነው አናውቀውም እንጂ እዚህ ግን አረብ ሀገር ታፍነን ስለምንኖር ያኔ ምንም አይነት ጥንካሬ የለንም። ሞት ወተን እንኳ መንገድ መጓዝ ማንችልም። አሁን ላይ በዚች በልጅ ያየ ነው ማለት ነው። እንግዲህ ድንገት በቃ ልጅ ባራት የሆነችው እህታችን ኖራለሁ ባይ እቃ ማሰረታ ልትመለስ እንግዲህ በከንቱ ህይወቷ አልፏል። መጽናናትን እንመኛለን ለሁላችሁም ማለት ነው። በጣም የምታሳዝናት ያ ኢላሂ
አላህ ሱብሃነሁ ወተዓላ እንግዲህ ሁላችንም ሞቶ ከመቅረት ከድንገተኛ አደጋ ይጠብቀን። ያችን ቀን አታልፍም ብሎ አላህ ሱብሃነሁ ወተዓላ ከትቦባታል ፈጣሪና መጽናናትን ለወንድማችን ማስተር አብነት ደግሞ በሰላም ጨርሶ ሕክምናውን የሚመለስ አላህ ያድርገው። ሀገራችንን ሰላም አላህ ያደርግልን እያልኩ እዚሁ ሰናበታችኋለሁ። ባይ ባይ።